ሰላም የአፍሪክ ፊልምስ ወዳጆቻችን ተመልሰናል። ለዛሬም በፈረንጆቹ 2013 ዓ.ም ተሰርቶ ለእይታ የበቃውን አክሽን ሳይንስ ፊክሽን የፊልም ዘውግ የያዘውን ስኖውፒርሰር የተሰኘውን ገራሚ ወጣ ያለ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲታይ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በ2014 ዓ.ም የሰው ዘሮች በተለያዩ አየርን በሚበክሉ ነገሮች የኦዞን መሳሳት ከፍም አድርገው ዓለም የሙቀት መጠኗ ከመጠን በላይ ጨምሮ መኖር ሲያቅት ሳይንቲስቶችም የሚያቀዘቅዙ መሳሪያዎችና ኬሚካሎችን ቢሰሩም ያም ከቁጥጥር ውጭም ወጥቶ ሙቀቱን ቢቀንሰውም ከመጠን በላይ ዓለም በበረዶ ተሞላ፣ ውጭም ላይ በቅዝቃዜው ሳቢያ ለመኖር አስቸጋሪም ይሆናል። አንድ ጂኒየስ የሆነ ዊልፍሮድ የተባለ ሳይንቲስትም በዘላለማዊ ሞተር የሚንቀሳቀስ ትልቅ ባቡርም ሰርቶ ዓለምን ያለማቋረጥ ይህ ባቡርም ይዞራል። ባቡሩ ውስጥም ሰዎች ይኖራሉ። ከባቡሩም ከወጡ በበረዶ ሳቢያም ደርቀው ይሞታሉ። በሚገርም መልኩ እዚህ ባቡር ውስጥም በደረጃ ሰዎች ተከፋፍለዋል። አፐር ክላስ ሀብታሞቹ፣ መካከለኞች ኢኮኖሚ ክላስ እና ድሃዎቹ ደግሞ የባቡሩ የመጨረሻው ክፍል ጭራው ስርም ተለይተው ይኖራሉ። በዚህ መልኩ ኑሮም ቀጥሎ 17 ድፍን ዓመታትም አልፈው ለድሆቹም መጨረሻ ለሚኖሩት ሁሌ እንደሚደረገው ከበላዮቻቸውም የሚመጣ ምግብ ከምን እንደሚሰራ ያልታወቀ 4 ማዕዘን ቅርጽ ያለው ፕሮቲን ያለው ምግብም እያመጡ ወታደሮችም እንዲመገቡ ሁሉንም እንዲቀመጡ እያዘዙም ይሰጧቸዋል። ከድሆቹ መሃል ከርተስ የተባለ ወጣትም ሁሌ እልህ እየተጋባ በግድ እንደሚቀመጥም እያየን ከርተስም ለጓደኛው ኢትገር በዚህ ግርግር ሁሌ መውጫ መግቢያውን በሩን እየቃኝና እየሰለለ እንዳለ እቅዱን ታዲያ አንድ ቀን ሳያስነቃ ለመውጣትም እንዳቀደም ይነግረዋል። የግቡት ወታደሮችም ከድሆቹ መሃል ልምድ ያለው ቫዮሊኒስት እንዳለም ይጠይቃሉ። አንድ ያረጁ ጥንዶችም ወደፊት ወጥተው ድሮ ቦስተን ላይ ያለ ኦርኬስትራ ውስጥ ቫዮሊን ጮቱ እንደነበረም ይናገራሉ። ጠባቂዎቹም አሁን አንድ ሰው ብቻን ስለሚያስፈልጋቸው ባልየው ጄራርድን ለመውሰድም ሲያስቡ እሱም ሚስቴን በጭራሽ ጥዬ አልሄድም ስላለ ሚስትየውን እንዳትጫወት ቅጥቅጥ አድርገው እጇን ሰብረው አስቀርተው ጄራርድን ብቻም ይዘው ትሄዳሉ። ከርተስን በመቀጠል ታንያ የተባለች እናት ጋር አምርቶ ከልጇ ቲሚም የእሱን ፕሮቲን ምግብ ተቀብሎ በውስጥ በድብቅ የተላከውን መልእክትም ይዞ ወደ አንድ ያረጀ አንድ እጅ ብቻ ወዳለው ጊሊየም የተባለ የዊልፍሮድ ሎጎ ያለበት የባቡሩ ክፍል ጋር ሁሌ የሚቀመጥ ሰው ጋም ወስዶም እያሳየው መልእክቱም ጋም እንደሚልም ከተመለከቱም በኋላ ጊሊየምም ታዲያ ጋም ከጠባቂዎቹ መሃል አንደኛው እንደሆነም እየተናገረ ክርቲስም መልእክቱን የላከለት ሰው ጋም የተባለውን ጠባቂ ተጠቅመው ያሰቡትን የብጥብጥ ንቅናቄ ተቃውሞ ለማድረግ ሊጠቅማቸው እንደሆነም ይረዳል። ያንንም ጊሊየም እያረጋገጠለት ለከርቲስም ታዲያ በዚህ ንቅናቄና ብጥብጥ ሁሉንም ነገር እንደሚያደርግለት እንደሚረዳውም ቃል ይገባለታል። ከቆይታ በኋላ ክላውድ የተባለች ሴትም ከጠባቂዎቹም ጋር እዛ መታ ሕፃናትን እየመረጠች በሜትር መለካት ትጀምራለች። በመሃልም የታንያ ልጅ ቲሚም ጋም ደርሳ እሱም ሊያመልጥ ቢሞክርም ተይዞ እናቱም ልታስቆም ብትሞክርም አቅቷት ክላውዲም ቲሚና ሌላ አንድ የተባለን ሕፃን ብቻም ለክታ ስትወስድ የአንድ አባት የሆነው አንድሩም ቀውጢ እያደረገው በንዴት ጫማውንም ክላውዲ ላይ ወርውሮ ሲመታ ታዲያ በዚህም በግድ ተይዞና ታስሮ ኦልድ ፍራንኮና ያንግ ፍራንኮ በተባሉት ሰዎችና ጠባቂዎች አንገቱ ላይ ሰዓት አንጠልጥለው እጁን ብቻ በባቡሩ መስኮትም ከተው ወደ ውጭ እንዲወጣም አድርገው በዜሮ ዲግሪ ሴልሺየስ ቅዝቃዜ እንዲመታ እንዲሰቃይ ያደርጉታል። እዛው ሜሳን የተባለች ስልጣን ያላት ሴት መታ የተፈጠረውንና የተወረወረውን ጫማ እያሳየች አንዳቸውን ከዚህ በኋላ እንዳይበጠብጡ እያስጠነቀቀች ሕጋቸውን ድጋሚም እየተናገረች እዛው ዋናቸውን ዊልፍሮድንም በስልክ ንግግር እንዲያደርግ ብደውልለትም ሳያነሳላት ይቀራል። ጠባቂዎቹም የአንዲ አባት አንድሩን እጅ ማውጥተው በበረዶ እንደደረቀም እያየን በኃይል መጥተው አፈራርሰውት ቅጣቱን ጨርሰው ይሄዳሉ። በቀጣይ ድሃዎቹ እነ ከርቲስም በድብቅ ለተቃውሞም ለንቅናቄያቸውም የሚሆናቸውን እቃዎች በብዛት እያዘገጃጁ ከርቲስም በድብቅ ካርኖል የተባለ ለሱሰኞች ሱሳቸውን ለማስታገስ የሚጠቅማቸው ግን ተቀጣጣይ እቃ ውስጡም ያለም እቃ እጁ ያስገባል። በመቀጠል እዛው ባለ ሜንሰን በተባለ ሰውም ታዲያ ጠባቂዎች አሁን ላይ የሚይዟቸው ጠመንጆች ውስጥ ጥይት ቀላ የለም። በባለፈው ንቅናቄ እንዳለ ጥይቶቻቸውን ሳይጨርሱት
አይቀሩም ባዶ ጠመንጃ ነው የሚይዙት የሚለውን መላምት ይሰማል። እዛው ያለ አንድ ሰዓሊም የሚሆነውን ሁላ እየሳለ ለታኒና ለአንድሩም ታዲያ የተወሰዱባቸውን ልጆቻቸውንም ስዕል ስሎም ይሰጣቸዋል። አንድ ቀንም ሁሉም ሰላም በነበሩበት ሰዓት ጠባቂዎች እየመጡ እንዳለ አላርም መጮም ይጀምራል። ድሃዎቹም ንቅናቄያቸውን አሁን ለማድረግ እቃዎቻቸውን እያዘገጃጁ ልክ ጠባቂዎቹ ሲገቡ ይሄ የምታመጡልን ምግብ ቀይሩልን አንሶናል እያሉ መጮህ ጀምረው ሆን ብለው ግርግር ይፈጥራሉ። ጠባቂዎቹም አንዱን ሽማግሌም ላይ እንተኩሳለን እያሉ ሲያስፈራሩ ከርትስ በድፍረት ወደፊት ወጥቶ እስኪ ተኩሱ እያለ ጠመንጃውን ወደ ግንባሩም ያስጠጋዋል። ጠባቂውን ቢተኩሰውም እንዳሰቡት ምንም ሳይፈጠር ኤድጋርድም እየጮኸ ጠመንጆቻቸው ባዶ ናቸው አጥቁም ብሎም ይናገራል። ከባድ ብጥብጥም ተነስቶ ድሃዎቹም የሰሩትን ትልቅ ብረትም ተጠቅመው ቀጣዩን ብረት በርም ለመክፈትም እየተንቀሳቀሱ ከርተስም ከላይ ሆኖ ይመራቸዋል። ጠባቂዎቹም ጠመንጆቻቸው ባዶ ስለሆኑ ብልጫም ይወሰድባቸዋል። በመሃልም አንድ ግርግር በዚህ መሃል ታዲያ አንድ ግድግድ ጠባቂም ሊያስቆማቸው ሲሞክር ግሬ የተባለም ወጣት ከላዩም ዘሎ ወጥቶ በስለት ወጋግቶም ይገለዋል። የሰውየውን ቁልፍም እጃቸው ያስገባሉ። በመቀጠልም የሚታሰሩበት ክፍል ላይም ደርሰው ባገኙት ቁልፍም የአንዱን እስረኛ ክፍልም ከፍተው ናም የተባለ ሴኪሪቲ ላይ ሲሰራ የነበረ ሱሰኛንም እየፈቱት እሱም ደንዝዞ እያወራቸው ቻይናዊም ስለሆነ በአስተርጓሚ ከርተስም እያወራው አንተ የመውጫ የሚቀጥሉትን በሮች መክፈቻም ዘዴ ስለምታውቅ እርዳንና ለሱስ ሕክም እኔ ኬኖል እሰጥካለሁ ይለዋል። ናምም በሚገርም መልኩ ለ10 ዓመታት አይተውት የማያውቁትን ሲጋራ ከኪሱ አውጥቶ ለኩሶ እያጨሰም ያሉትን ያስብበታል። እነሱም ሲጋራም ስላዩ እየተገረሙ ከታችም ቻን የተባለ ታዳጊም የለኮሰበትን ክርቢትም ሳይታይ ለራሱ ሲያስቀር ናምም ታዲያ የለኮሰውን ሲጋራ ትንሽም አጭሶ ወርውሮ እንዲጋደሉበት እያደረገ ራሱ ፍልሚያውን ሲቀላቀል ክርትስም እያስቆመ ያረጋጓል። ናምም ቀጥሎ ቁልፉን ተቀብሎ እንደ ሱሰኛ ሆና ታስራ ያለችው ልጁ ዮናንም ከፍቶም ፈቷት ለእኔና ለእሷ በእያንዳንዱ በር ስንከፍትላችሁ ኬርኖል ከሰጣችሁን እንረዳችኋለን ብሎም ተናግሮ ከርቲስን ተስማምቶ ቀጣዩን በር ወደ መክፈቱም ይገባሉ። ዮናም ቀጣዩ ክፍል ላይ ማንም የለም እያለችም ተናግራ ናምም በሩን ከፍቶት ወደ ቀጣዩ ክፍል ሲገቡ ከ17 ዓመታትም በኋላ ለመጀመሪያ ጊዜ እነ ከርቲስ በመስኮት ውጭውን እያዩ እንዳለ ዓለም በበረዶ እንደተሞላችም ተመልክተው እየተገረሙ ጉዟቸውን ይቀጥላሉ። ቀጣዩን በር ሲከፍቱ ድሮ የእነሱ አባል የነበረ ፖል የተባለም ሰውም እንደ እብድ እየዘለለ እነሱ ጋር ደርሶ እያስገረማቸው እነሱም ታዲያ እሱ ፖል ከዛ ወጥቶ እዚህ እነሱ የሚበሉትን ያንን የፕሮቲን ምግብ እየሰራ ጊዜውን እያሳለፈ እንደሆነና እሱ እንደሆነ እንዲያሳበደው እንዳለም ይረዳሉ። እነሱም ምግባቸው ከምን እንደሚሰራም ሲያዩ ባልጠበቁት መልኩ ከበረሮች እንደሆነም አይተው ይዘገንናቸዋል። ከርቴስም በወረቀት ምልክትም የሚልክላቸው ፖል ቢመስለውም ፖል ግን ምንም እንደማያውቅና ምልክቱ ከበላይ አካልም ሲመጣለት ብቻ ምግቡ ውስጥ ከቶ እንደሚልከውም ተናግሮ አሁን የተላከለትን መልእክትም ከፍተው ሲያዩት ውሃ እንደሚልም አይተው ቀጣይ በራቸውንም ሲከፍቱ የውሃ መቆጣጠሪያውን ካገኙ ሙሉ ባቡሩን እንቆጣጠራለን ብለውም አስበው ናምም በሩን ወደ መክፈትም ይገባል። ከርቲስም ከዮና ጋር እያወራ እሷም እዚህ ባቡር ላይ እንደተወለደች እየነገረችው ከርቲስ ግን ውጪ ተወልዶ የውጭውን ዓለም እንደሚያውቀው ግን አሁን ላይ እዚህ ብዙ ስላሳለፈ የውጭውን ዓለም እንደረሳውና የዚህን ሰቆቃ ብቻም እንደሚያስታውስም ይናገራል። በህይወትም ለመቆየት ጉዟቸውንም መቀጠል እንዳለባቸው እየተናገሩ ዮናም ቀጣዩን በር ሊከፍቱት ሲሉ ቀጣዩ አደጋ እንደሆነም ገብቷት አትክፈቱ ብትልም በሩ ግን ተከፍቶ ብዛት ያላቸው ማስክ ያደረጉም መጥረቢያ የያዙ ሰዎችም ይጠብቋቸዋል። አሳም በመጥረቢያው እየቆራረጡ ሊያስፈራሩ ቢሞክሩም ከርተስና ቡድኑም ይፋለሟቸዋል። በሁለቱም ቡድን መካከልም ብዙ ሰዎች መሞት ይጀምራሉ። ከርቲስም ወድቆ ሊገደል ሲቃረብ ኤድገር ደርሶ ያተርፈዋል። በመሃልም በየዓመቱ የሚሻገሩት ድልድይ ጋር ደርሰው ከኋላ ያሉ ጠባቂዎችም ያንን አሳውቀውም አመት ደርሰናልም ሲሉ መጥረቢያ የያዙ ሰዎችም አመት ደረስን እያሉ በደስታም ሲጮሁ በአሁኑ ድልድዩም ላይ በረዶም ስላለ ባቡሩንም ሲያልፉም ታዲያ
ይንገጫገጫል፣ ሁሉም ይወዳድቃሉ። ዮናና አባቷ ናም ግን በመስኮትም የተራራውን ጫፍም እየተመለከቱም የሆነ የጠረጠሩትን ነገር ለማረጋገጥ ይሞክራሉ። ልክ ድልድዩንም እንዳለፉ ድብድቡም ይቀጥላል። እዛው ማንሰንና ፍራንኮቹም ደርሰው እየተበሳጩ ማንሰንም ታዲያ ዊልፍሮድ የሚበላና መጠለያ ስለሰጣችሁ እንደውም ልታመሰግኑት ይገባ ነበር፣ ለዚህ ጥፋታችሁ ግን 75%ዎቻችሁ ትገደላላችሁ እያለችም ስትለፈልፍ ከርተስም በንዴት የያዘው መጥረቢያ ሲወረውርባት በመከላከያም ለጥቂት ተከላክለው ያተርፏታል። እሷም አይኗ ላይ የሚደረግ መሳሪያም ስታደርግ እንዳለ ባለማስኮቹም ያንን እያደረጉ ዮናም ቀጣይ ጨለማ ዋሻ ልናልፍ ነው ብላም ተናግራ ቦታው ሲጨልም እነ ክርቲስም ታዲያ ስለማይታያቸው ባለማስኮቹ ሰዎችም ባደረጉት መሳሪያም ታግዘው እንዳለ ይጨፈጭፏቸዋል። ክርቲስም ትዝ ሲለው ቅድም ከናም ክርቢቱን የሰረቀው ልጅም ለኩሰው ብሎም ጮሆም ተናግሮ ልጁም ክርቢቱን ለኩሶ ከአንድሩም ጋም ሆነው እሳት እየለኮሱ ወደ እነሱም መጥተው በዛም እንዲታያቸው እያደረጉ መልሰው ድሃዎቹ ብልጫም መውሰድ ይጀምራሉ። ግሬም አንዱን ፖሊስም ይዞ እገሏለው እጅ ስጡ አቁሙ ቢልም ማንሰንም ግደለውም ስላለች እሱን ገሎ ወደ እሷም ስለት ወርውሮ እግሯ ላይ ሲሰካባት ከርቲስም ታዲያ ማንሰንን ለመያዝ ወደ እሷም ሲያመራ ያንግ ፍራንኮም ጓደኛው ኢድገርንም ይዞ ቁም እያለ ሊያስቆመው ሲሞክር ከርቲስም የሚያደርገው ግራ ገብቶት መሃል ላይ ቀርቶ ማንሰንን ስታመልጥም እያያት አላስችልክም ብሎት ወደ እሷም ያመራል። ያንግ ፍራንኮም ታዲያ ኤድገርንም ይገለዋል። ማንሰንንም ልክ በከርቲስ እንደተያዘች ፍልሚያውን አቁሙ እያለች ሰዎቻቸውንም ታዛለች። ያንግ ፍራንኮም ከርቲስንም ለመግደል ሲገሰግስ ደብቃ የነበረችው ዮናም ወቅታም ትገሏለች። በዚህ መልኩ ሁሉም ጠባቂዎች እጃቸውንም ሰጥተው እነ ከርቲስ ወደ ቀጣይ ክፍል ሲገቡ የውሃ መቆጣጠሪያ ቦታም እንደሆነም ይመለከታሉ። ልጆቻቸው የጠፉባቸውና የተወሰዱባቸውና ታንያም የታሰረችው ማንሰንን ስለ ልጃችን ተናገሪ ቢሏትም ማንሰን ግን ዊልፍሮድ ነው የወሰዳቸውን የማውቀው ነገር የለም ብትልም ክርቲስም በንዴት የውሃ መቆጣጠሪያውን እንዘጓለን ተናገሪ ቢላትም እሷም እየሳቀች ውሃው ከፊት ባቡሩ የሚያልፈውን በረዶ እየሰባበረ ሲያልፍ ነው ወደ ውስጥ እየገባ ውሃ የሚፈጠረው ማቆም አትችሉም ትላቸዋለች። በዚህም ከርቲስ ይበሳጫል። ማንሰንም እኔን አሁን ከገደላችሁኝ ምንም አትጠቀሙም፣ ያዙኝና እንዲሁም የምታልፏቸውን በር ስታልፉ ደህንነታችሁን አስጠብቅላችኋለሁ እያለች ትናገራለች። የዛን ቀን ምሽት ቡድኑም ወደ ቀጣዩ በር ሳይሄዱ እዛው ለማረፍም አስበው ይተኛሉ። ጊሊየም እና ከርቲስም ቀጣይ ስለሚያደርጉትም ተኝተው እየተወያዩ ጊሊየምም ብዙ ሰው ከኛ እየሞተም ነው ያንን እኔ አልወደድኩትም እያለም ይናገራል። ከርቲስም ለዚህ መፍትሄ ከዚህ በኋላ ጥቂት ሆነው ወደፊት ለመሄድና ጊሊየንም ቀሪዎቹን እዚህ ለመጠበቅ ያስባሉ። እጁ አካባቢም ከርቲስ እንደተጎዳም እንመለከታለን። በቀጣይ ቀን ማንሰንን ይዘው ከርቲስ ልጆቻቸው የተወሰዱባቸው ናታንያ፣ ናምና ዮና እንዲሁም ግሬም ሆነው ወደ ቀጣዩ በርም ያመራሉ። ቀጣይ ያገኙትም ለባለ ሀብቶቹና ለመካከለኞቹ ፍራፍሬ የሚበቅልበት ቦታም ላይ ደርሰው እየተገረሙ ዮናም አፈር እሷ አይታ ስለማታውቅ ለመጀመሪያ ጊዜ አባቷም እያሳያት ትገረማለች። በቀጣይም በሩን አልፎ ሲገቡ የባህር አሳዎች የሚከማቹበት ቦታም ላይ ደርሰው ማንሰንም እዚህ ሱሺ እንብላ ብላ ጋብዛቸው በሁለት ጊዜ በዓመት 2 ጊዜ ብቻ ነው እኛም አሳ የምንበላው በዛም ነው ተፈጥሮን የምናመጣጥነውም ብላም እየተናገረች አሳዋን ልትበላ ብትልም ከርቲስ ያስቆማት። እነሱን ስታበላቸው የከረሙትን ያንን የበረሮ ፕሮቲን እንድበላም ያስገድዳታል። እሷም ምንነቱን ስለምታውቅ እየታገለች የግዷን ስትበላም እያዩ ይደሰታሉ። በቀጣይም የስጋ ማምረቻውን ቦታም አልፎ የህፃናት መማሪያ ክፍልም ገብተው ታኒያና አንድሩም ለህፃናቱ የተሳለውን የልጆቻቸውን ፎቶ እያሳዩ ካዩዋቸውም ይጠይቃቸዋል። ህፃናቶቹም ወደፊት እንደተወሰዱም ይነግሯቸዋል። አስተማሪያቸውም ታዲያ ለህፃናቱ ስለ ዊልፍሮድ ፕሮፓጋንዳ ዊልፍሮድ የህይወታችን አዳኝ ነው የሚል የሚናገር ቪዲዮ ለህፃናቱ ከፍታም እያሳየች ህፃናቱ ለዊልፍሮድ ሳይቀር ይዘምሩለታል። በመንገዳቸው መሃል በመስኮት የዛሬ 15 ዓመት ሊያመልጡ ሞክረው በበረዶ ደርቀው የቀሩ 7 ግለሰቦችንም ይመለከታሉ። እዛውም ለአዲስ ዓመቱ እንኳን አደረሳችሁም ብሎ አንድ ግለሰብ ብዛት ያላቸው እንቁላል አምጥቶ እየሰጠም ያልፋል። በተጨማሪም
ከእነሱ የተወሰደው ጄራርድም እዛ ደርሶ ቫዮሊኑን ይጫወታል። እነሱም ጄራርድ በጣም እንደተቀየረም ያዩታል። ክርቲስም ከመጡት እንቁላሎች ውስጥም ደም ተብሎ የተጻፈበትም መልእክትም አይቶ ወዲያው ያቺ ሰላም የነበረችው አስተማሪም ጠመንጃዋን ከደበቀችበት አውጥታ አከታትላ መተኮስ ጀምራለች። አንድሩም ተተኩሶበትም ይገደላል። ግሬም ታዲያ ስለቱን አውጥቶ ወርውሮም ሰክቶባት ይገላታል። ሜንሰንም አመልጣ ጠመንጃውን አንስታ ከርቲስ ላይ ልተኩስና ልገድለው ብትልም ከርቲስም በኃይል መጥቶ ያስቆማታል። በቲቪም ላይ ላይቭ የእነሱ ሰዎች ያሉበት ቦታም ላይ ተቀርጾም እያዩ ኦልድ ፍራንኮም አመልጦ ሰዎቻቸውን እየገደለም እንዳለና ጊሊየምንም በመጨረሻም ሲገለው ክርቲስም አይቶ እሱም በንዴት ማንሰንንም ገሏት ጉዞም ይቀጥላሉ። በጉዞአቸውም ታዲያ ሀብታሞቹ የተለያዩ አገልግሎቶችን እንደ ሐኪም፣ እንደ ልብስ ሰፊ እንዲሁም የውበት ሳሎን ሳይቀር ባቡር ላይ እንዳላቸውም እያዩ ይበሳጫሉ። ልክ ባቡሩ የሚዞሩበት ቦታም ላይም ከሁለት ጠባቂዎች ጋር ያለው ኦልድ ፍራንኮም ሲዞሩ እነ ከርቲስን ከርቀት አይቶ ወደ እነሱ ቢተኩስም መስታወቱ ሳይሰበር ይቀራል። ከርቲስን በተመሳሳይ ቢተኩስም እሱም ምንም ሳይፈጥር ይቀራል። ሳይደርሱባቸው መሸሽ ይጀምራሉ። ሳሙና ቦታም ላይም ደርሰው ቢደበቁም ኦልድ ፍራንኮም እዛ የሳሙና ቦታም ላይ ከጠባቂዎቹ ጋር ገብቶ እየፈለጋቸው ተሳስቶ ሌላ አንድ ሀብታም ግለሰብን ሲገል አንዱ ጠባቂም በዛ ሊቀሰው ቢልም እሱንም ተኩሶም ይገለዋል። ወዲያው ግሬም ከተደበቀበት ወጥቶ የቀረውን ጠባቂም ገሎ ከፍራንኮ ጋርም ትግል ውስጥ ይገባሉ። ክርቲስም ወጥቶ ፍራንኮ ላይ ሊተኩስ ቢልም ተሳስቶ ግሬ ላይ እንዳይተኩስም በማለት ሳይተኩስም ይቀራል። ግሬን ተመቶ መሬት ሲወድቅም በዚህም ከርቲስ ይተኩሳል። ፍራንኮም እየተገለለ መልሶም ወደ ከርቲስ ይተኩስበታል። ከኋላም ታንያም ወጥታ ስትታገለው ፍራንኮም እሷን በኃይል መቶ መሬት ይጥላታል። ከርቲስም ወጥቶም ሲታገለው እሱንም በኃይል መቶ ራሱን አንስቶ ሊገለው ሲቃረብ ግሬም ከለላ ሆኖም ይታገለዋል። ፍራንኮም ታዲያ ግሬንም በመግደል ተደብቆ ያለው ሌላኛውን ናምንም ይዞ ከሱ ጋር ሲታገል ናምን መሬት ጥሎ ዮናም ወጥታ በስለት ፍራንኩን ልትወጋው ብትልም አባቷ እያስቆማት ከርቲስም ተነስቶ በስለት ፍራንኩን ወግቶም ይገሏል። ወደ ታንያም ጋም አምርቶም እያያት እሷም እያቃሰተች የልጇን ስዕል እያሳየችው ለመጨረሻ ጊዜ እሱን ማየት ብቻም እንደምትፈልግ ትናገራለች። በሚያሳዝን ሁኔታ ልጇን ሳታየው ትሞታለች። እነ ከርቲስም ጉዞም ቀጥለው አንድ ታዲያ በመስኮት እንዲሁ የሚዝናኑ በሰካራሞችና በሱሰኞች የተሞላ ፓርቲ የሚደረግበት ቦታም ላይ እያለፉ ናምና ዮናም መጠጦችን ለሱሳቸውም ያስቀራሉ። አንድ የኮምፒውተር ቦታም ድልድይን ካለፉ በኋላም በስተመጨረሻም ዋናው ዊልፍሮድ የሚቀመጥበት ክፍል ላይም ይደርሳሉ። ዮናም ሰክራ ስተኛ ናምም ይህን በር ለመክፈት ሌላ ቃኖኖል ስጠኝ እያለም ሲናገር ከርቲስም ስለሌለው እየተበሳጨ በሩን እየደበደበ የቀረችውን አንድ ሲጋራም ተቀብሎት ተስፋ በመቁረጥ እሷንም እያጨሰ ጸጸቱን ይናገራል። ልክ እዚህ ባቡር ላይም የገቡም ሰዓት የሚበላ ጠፍቶ ድሃዎቹ እርስ በእርስ መባላላት እንደጀመሩና እኔም አንዲትን እናት እስከ መግደልም ደርሼ ነበር፣ እንዲሁም ኤድገርድ ልጅ እያለ ልገለውም ተቃርቤም ነበርም እያለ እያዘንም ይናገራል። ታዲያ በጊዜው ጊሊየም ነው በዛም ሰዓት እጁን መስዋዕት አድርጎ የኔን እጅ ብሉም ብሎ በዛም ማንም ሳይገደልም ቀርቶ በዛም ጊዜም ታዲያ መኖር በከበደም ሰዓት ሀብታሞቹ የሚበላውን ከበረው የሚሰራውን ፕሮቲንም አምጥተው ሰጥተውን ያንንም እየሰጡን መኖርም ቀጠልንም እዚህም ደረስንም እያለም በጸጸት ይናገራል። እናምን ቀበል አድርጎ እስከ ዛሬ ያንን ካራኖን ሲያሰባስብ የነበረው ውስጡ የሚቀጣጠል ነገር ስላለው እንደሆነም እየተናገረ እንዳለ ያጠራቀመውን አንድ ላይ አሰባስቦ የዊልፍሬድ በርም ላይ ለጥፎ ሊያጋየውም ሲቃረብ በተጨማሪም ላለፉት 10 ዓመታት በዛ በሚያልፉት ድልድይ ጋም ሲያልፉ ተራራው ላይ ያለውንም በረዶም ሲፈራርስም አይቼዋለሁ። ምናልባት እዛ ቦታ ሙቀትም ካለ ለሰዎች ለመኖር ምቹ ይሆናልም እየተናገርም እያለም ሳለ ያቺ ክላውድ የተባለችው ሴት በሩን ከፍታም ወጥታ ናም ላይ ተኩሳም ጥላው ከርቲስንም እንዲገባ ፍቃድ ትሰጠዋለች። ከርቲስም ለመጀመሪያ ጊዜ ወደ ውስጥም ገብቶ ከዋናው
ዊልፍሬድ ጋም ለመጀመሪያ ጊዜ ተገናኝቶ ይተዋወቃል። እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ዊልፍሬድም አንተ ነህ የመጀመሪያው እዚህ ድረስ የደረስከው ግለሰብ እያለ ለከርቲስም እየነገረው እራት እንዲበላም ይጋብዘዋል። ለራሱ ብቻም እየበላ ይህ ሁላ የሆነ ያለው የእሱና የጊሊየም እቅድ እንደሆነም እየተናገረ ሰዎችን በተፈጥሮ እስኪሞቱ ከጠበቅን ጥሩ አይመጣም። ለዛም ነው በዚህ ንቅናቄና ተቃውሞ ለመቀነስ አስቤ ከጊሊየም ጋርም ስንሰራ የነበረውን ብሎት ሎጎ ያለበት ቦታም ከፍቶ ያለውን ስልኩን አውጥቶ ደሃዎች ጋር የደረሰውንም እንቁላል አዳይ ግለሰብን 18ኛ ዓመታችንን በማስመልከት 18 ሰው ብቻ አስቀረጠቅ እንዳለ ግደላቸውን ብሎም ያዘዋል። ከርቲስም የሚሰማውን ማመን እያቃተው ለካ ጊሊየም እዛ ሎጎ ጋም እስከዛሬ ተቀምጦ ከዊልፍሬድ ጋር የሚነጋገር እንደነበረም ይገባዋል። እኛም ሞቷል ያልነው ፍራንኩም ሳይቀር የተሰካበትን ስለትም ነቅሎም በህይወት ሲነቀም እናየዋለን። ምለው እነሱ ያሉበት በርም ጋር ያሉት ናምና ዮናም ነቅተው አንዱ ፓርቲ ላይ ያለ ግለሰብም ሊገላቸው እንደመጣም አይተው እየታገሉት ናምም ሌሎቹ እየመጡም ስለሆነ ድልድዩን ለመዝጋትም ይሞክራል። ዮናም የዊልፍሬድን በር ለመክፈት ትታገላለች። ዊልፍሬድም ታዲያ ክሪስንም ይዞ የባቡሩን ትልቅ ሞተርም እያሳየው ከርቲስን በሚያየው ነገር እየተገረመም ሲንበረከክ በዊልፍሬድም ትሬን ባቡሩ የሚለውም ጽሑፍ እየተሰጠው ከዚህ በኋላ አንተ የዚህ ባቡር መሪ እንድትሆን እፈልጋለሁ፣ ጊሊየምም ያንን ነበር የሚፈልገው ይለዋል። እነናም ጋር ፍራንኮም ደርሶ ሲቀርባቸው ክላውዲም በሩን ከፍታ ስትወጣ በዮናም ተመታም ተጥላ ሽጉጧንም ዮና ተቀብላም ተኩሳም ትገላታለች። ወደ ፍራንኩም ስተኩስ ስተውም ጥይት ያልቃታል። እናምም በፍጥነት ከርቲስ ጋር ሂጂና ክርቢቱን ተቀበዩ ድራጉንም እናጋየውም እያላት እሷም ወደ ውስጥ ሮጣ ገብታ ከርቲስን ልታወራው ብትልም እሱ ግን በዊልፍሬድ ሀሳብ ተመርዞ ይገፋታል። ወዲያው ከታች ያለውንም የሞተር ክፍልም ከፍታ ስታሳየው በህፃናቱ ቲሚና አንዲም እንደሚሰራም እናያለን። ዊልፍሬድም በቅርብ የሞተሩ ክፍሎች እየተነቃቀሉም ስለሆነ በህፃናቱም እያሰራ እንዳለ ሲናገር ከርቲስም በንዴት በቡጢም ብሎ ዘርሮ ቲምን ያለበትን ቦታ እጁን ከቶ ሞተሩን ለማስቆምም ይታገላል። ለዮናም ክርቢቱንም ሰጥቶም ስትወጣ ሌላኛው ቲም ታዲያ አንዲም ወጥቶ ሞተሩንም ሲያስጀምረው ከርቲስም እጁን ሳይለቀው እየተቆራረጠ ቢሆንም ቲሚን እንደምንም ብሎም ያወጣዋል። እናም ፍራንኮን አንቆ ሲገለው ዮናም ክርቢቱን ኬናኖሩ ላይም ለኩሳው ቦታውም ሲጋይ ሁሉም አብረው ሲሰባሰቡና እንዳለ ባቡሩ እንዳልነበረ ሆኖም ሲጋይና ሲወዳድቅም ቆይቶ ከቆይታም በኋላ የሞተው ሞቶ ቲሚን የያዘችው ዮናም በህይወት ነቅታ ወደ ውጭም ልብስ ደራርበው ሲወጡ የበረዶ ድብም አይተው ቦታው እንደማያደርቃቸውና ለመኖር እንደሚመችም አይተው ይደሰታሉ። ዋው! እና እንዴት ነው ፊልም ወዳጆች? ስኖውፒርሰርን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ አዳዲስ ገራሚ ሙቪዎችን በዚህ ቻናል ስለምናመጣላችሁ እንዳይመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።